በእንቅርት ላይ ጆሮ ደግፍ እንዲሉ ከወደ ትግራይ እጅግ አስደንጋጭ የሆነ መረጃ ስለ እናቶች ተሰምቷል። በመቀለ የሚገኙ እናቶች ላይ እርምጃ ሊወሰድ እንደሆነ ተገልጿል። የትግራይ ወጣቶች ንቃ! ጠቅላይ ሚኒስትሩ የተናገሩት ንግግር ከባድ ጥያቄና ቁጣን እንዳስነሳ ተገለጸ። ይህ የጠቅላዩ ከባድ ጥያቄን አስነስቷል የተባለው ጉዳይ ምንድነው? መረጃውን በስፋት የምንመለከት ይሆናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። የጥቂት ሽፍቶች ስብስብ የትግራይን ሕዝብ ቁማር እንዲጫወቱበት ምድሪቱም ትውልድ አልባ ባዳ እንዲያደርጉ የሚፈቅድ ፈጽሞ ሊኖር አይገባም። ከትግራይ በቀልኩ ለትግራይ እቆማለሁ በሚል ሰው ትርክት ለዘመናት የትግራይን ሕዝብ ደም እንባ ሲያስለቅስ ወጣቶች ለወግ ማዕረግ በመድረሻ ጊዜያቸው ሲቀጥፍ እናቶች ያለ ጧሪ መሪ ቀባሪ ሲያስቀር ተፈጥሯዊ ሀብቷ ለዘመናት ሲበዘብዝ ፍትህ፣ ዲሞክራሲ፣ ሰብአዊ መብት ሲያጓድል ጨርሶም እንዳውኑ መሰረታዊ የሰብአዊ መብት የህግ ጥበቃ ግንዛቤ የሌለው በጋራዊት ቆልፎ እኔን ብቻ ስሙ ሲል ከ50 ዓመት በላይ ኖሯል። በዚህ ጨቋኝ አፋኝ ድርጊቱም የበሰበሰና የበለዘ ማንነቱና ወንጀሉ እንዳይታወቅ ሲል ብቻ ትግራይ የስልጣኔ፣ የሃይማኖት፣ እምነት፣ የባህል፣ የቅርስና ታሪክ ከባቢነቷን አደበዘዘው። በማያባራ ተንኮሳና የክተት ድምፅ ህዝባችንን አደነዘዘው፣ አሰለቸው። ይባስ ብሎ ህፃናት ከእናቶቻቸው ጉያ በአፈሙዝ እያፈሰ እያጎረ ከትግራይ ህዝብ አልፎ የሀገራችን ኢትዮጵያ ጡት ነካሽ በመሆን ከጠላቶቿ ጋር ወግኖ ሊወጋት ጦርነትን እየዋጠጠ ይገኛል። ታዲያ ይህ የበሰበሰ ስብስብ በየትኛው መለኪያ ነው ከትግራይ የበቀለው? ለየትኛው ትግራዋይስ ነው እቆረቆራለው የሚለው? ሲልም አብርሃም በላይ ንግግሩን ይቀጥላል። በታሪክ ድርሳናት በጉልህ ተጽፎና በተግባር እህት ወንድም የሆነውን የኢትዮጵያ ህዝብና ሌሎች በጽኑ የሚመሰክሩት የትግራይ ህዝብ ለሀገር አንድነትም የድርሻውን መስዋዕትነት እየከፈለ ለውጭ ወራሪ የማይበገር ሀገሩ ኢትዮጵያን ከባዕዳን ከውስጥም ከውጭም ለመታደግ እስከ ህይወት መስዋዕትነት በጀግንነት የሚከፍል ሀገር ያጸና ህዝብ ነው። ሽፍታው ይህንን ታሪክ ለማጠልሸት የህዝባችንን ደማቅ ታሪክ ለማደብዘዝ ሌት ተቀን በማሴር ሀገር ከመካድ አልፎ ታማኝ የውጭ ታሪካዊ ጠላቶች ተላላኪ ግንባር ቀደም የውስጥና የውጭ ባንዳ ተልዕኮ ፈጻሚ ሆኖ እየሰራ ይገኛል። ይህ ታሪኩ በመላ ተጋሩ እና ሰላም ወዳድ ህዝባችን ላይ መለስ መክሰም ይኖርበታል። የህዝባችን ክብር ወደ ነበረበት ማማ መመለስ ይገባዋል ሲልም ጸሐፊው ለአንድ የሞት የደም ነጋዴ ቡድን የወለዳቸው አቅባዳም የደረሱም ያልደረሱም ዓመታት ወቅት እየጠበቀ ልንገብርለት አይገባም። እናቶች አቅማቸው በፈቀደ እያለቀሱም አፈር እላያቸው ላይ እየበተኑም ከዚህ አለፍ ሲል ደግሞ ዛሬ በመቀለና የተለያዩ የትግራይ ከተሞች እንደታየው ሰብሰብ ብለው መንገድ በመዝጋትም ጭምር እምቢ ልጆቻችንን አትውሰዱብን እያሉ ለመከላከልና ድርጊቱን ለመቃወም እየሞከሩ ነው። ተጽዕኖ ፈጣሪ የማህበረሰብ አንቂዎችና ሚዲያዎች ይህንን እኩይ ተግባር እየተቃወሙና ለማስተጋባት እየሰሩ ነው። የተወሰኑ ወጣቶች፣ ህጻናትና የዲያስፖራው ማህበረሰብም ጭምር በጋራዊት ሽፋን የሚደረግ አፈና እየተቃወሙ ነው። ይቀጥላል። የሁላችንም ሀገር ወዳድ ዜጎች ግዴታ ነው። የነገ ትውልድ ማዳን የምንችለው እኛው የዛሬ ትውልድ ነን። የውቃቢ ማስታገሻ የሆነውን ደም የህፃናት ሞትና የአካል ጉዳት በመከላከል ስለሆነም መላው በየትኛውም አካባቢ የምንገኝ ትግራዋይ የፖለቲካ አስተሳሰብ ልዩነት በመተው ለነጻነታችን በጋራ እንቁም። ለታሪካችንና ባህላችን፣ ለመጻኢ ህልውናችን፣ ለነገዋ ክልላችን ብስራት በጽናት እናብር። የሽፍታው የጭቆና ቀንበር ለአንዴና ለመጨረሻ ጊዜ በመተባበር ክንድ እናስወግደው። እናቶቻችንን በጋራ እናድን። የትግራይ ወጣቶች ንቃ! ይበቃል። እምቢ ለአፈና፣ እምቢ ለጭቆና ብለ ለአንድነት ራስን እና ወገንን ማትረፍ ካልቻልክ መች ምን ልታመጣ ነው? ቡድኑ ከኔ ውጪ ማንም እንዳይናገር፣ እንዳይጽፍ፣ እንዳያስብ ብሎ ከገንዘብ ቅጣት እስከ
እስርና ሞት ቅጣት የሚበይን ህግ አራዊት አዋጅ አውጥቶ በግልጽ እየተንቀሳቀሰ ይገኛል። በተግባርም ቀና ያለ ማንኛውም ወጣት አፍኖ ለባዕድ ሀገራት አሳልፎ መሸጥ፣ በሚስጥራዊ ማጎሪያ ስፍራዎች ማጎር፣ የእድሜ ባለጠጋና የሀገር ባለውለታ እናቶችና አባቶችን ማሰር፣ ሮጠው ያልጠገቡ የነገ ሀገር ተረካቢ ህጻናትን ማፈን ወዘተ በይፋ ጀምሯል። ታዲያ እስከ መች ነው ነገን እንዲያጨልም የምትፈቅድለት? ፍርዱ ላንተ፣ ለወጣቱ፣ ለሊቁ፣ ለታጠቀው ኃይል፣ ለሁሉም ትግራዋይ እተወዋለሁ በማለት ሀሳቡን የገለጸ ሲሆን በተያዘ መረጃም በአውቶቡስ ላይ ድንጋይ በወረወሩ እናቶች ላይ እርምጃ እንወስዳለን ሲሉ የመቀለ ከተማ ከንቲባ ተናግረዋል። የመቀለ ከተማ ከንቲባ የሆኑት አቶ ኃይለ አረጋዊ በወቅታዊ ጉዳይ ላይ አጭር መግለጫን ሰጥተዋል። የመግለጫቸው ዋነኛ ማጠንጠኛም በቅርቡ በማህበራዊ ሚዲያ የተሰራጨውና መነጋገሪያ የሆነው ቪዲዮ ነው። በዚህ ቪዲዮ በከተማው ቀበሌ 05 አካባቢ በግዳጅ ታፍነው ወደ ማሰልጠኛ ጣቢያ የሚወሰዱ ወጣቶችን በያዘው አውቶቡስ ላይ እናቶች በጩኸት ተቃውሞ ከማሰማታቸው በላይ ድንጋይ ሲወረውሩ ይታያል። ከንቲባው በመግለጫቸው በከተማ ውስጥ የትግራይን አጀንዳ ለመጥለፍና ለማደናቀፍ የሚሰራ የተደራጀ ሴራ አለም ብለዋል። የፖለቲካ አመለካከት ልዩነት ቢኖርም ሁሉም የከተማው ነዋሪ ለትግራይ ሕዝብ ጥቅም በጋራ መስራት እንዳለበት ያሳሰቡት ከንቲባው ነገር ግን አንድነቱን ለመሸርሸር የሚሰሩ አካላት እንዳሉም ጠቅሰዋል። ለዚህም ትልቁ ማሳያ ሰሞኑን በቀበሌ 05 የተከሰተው ድርጊት መሆኑን የገለጹ ሲሆን በቀበሌ 05 የተፈጠረውና በማህበራዊ ሚዲያ የተሰራጨውን ድርጊት መገምገማቸውን ያስታወቁት ከንቲባው ጨምረውም የተፈጠረው ወጣቶችን የማስገደድና ያለማስገደድ ጉዳይ ሳይሆን የጸረ ትግል አካላት የተቀናጀ ተግባር ነው ብለዋል። በዚህ ድርጊት ላይ የተሳተፉት ላይ ምርመራ እየተደረገ መሆኑን አስታውቀውም ተጠያቂነትን የማረጋገጥ እርምጃ እንደሚወስዱ ነው የገለጹት። ወደ ቀጣይ ጉዳያችን ስናምራ አጭበርባሪ በሏቸው አስመሳዮች አሉ። የብሔር አንደኛ፣ የኦሮሞ አንደኛ፣ የአማራ አንደኛ፣ የትግራይ አንደኛ፣ የጋሞ አንደኛ፣ በተግባር ግን ሌቦች የማይሰሩ ፖለቲከኞች ለነሱ ደሞዝ ብለው አንተ ወላይታነ፣ አንተ ጋሞነ፣ አንተ ጎፋነ ሲሉ የሚሰማ ትውልድ ግን መሆን የለባቸውም። አጭበርባሪ በሏቸው አይጠቅመንም። 30ውን ብሔር የተከበረ የተወደደ የሚችል ነው። አንዱ ካንዱ በልጦ አንዱ ካንዱ ልቆ እኔ አንደኛ ካልሆንኩኝ ብሎ የሚያስብ ከሆነ ማደግ አይቻልም። ይህንን ነገር በልባችሁ ማኖር አለባችሁ። የስዊድን ዜጎች አንድ ትምህርት ልጆቻቸውን ያስተምራሉ። ሲሰሙት ቀላል ሲኖሩት ግን በጣም አስፈላጊ የሆነ ትምህርት ነው። ልጆቻቸውን አንተ ከማንም አትበልጥም ይሉታል። በትምህርት ስርዓታቸው ውስጥም እኔ ከማንም አልበልጥም እያለ ነው የሚያድገው። ያየውን ሰው ሁሉ በራሱ ልክ እያከበረ ያየውን ሰው ሁሉ ከሱ ጋር እያስተካከለ ሰው እንደሆነ እያመነ ነው የሚያድገው። በዚህ ምክንያት ማንም ሰው ቢያዩ ሰላማውያን ናቸው፣ ራሳቸውን አንደኛ አድርገው ስለማያስቡ የመጣውን ሰው ሁሉ እኩል አስተካክሎ የማየት ባህላዊ ልምምድ አላቸው። ወላይታና ጋሞ፣ ጋሞና ጎፋ መተባበር ካልቻለ አብሮ መቆም ካልቻለ ኢትዮጵያ አብራ መቆም ትችላለችን? ከማንኛውም በላይ በችግር በመከራ አብሮ የኖረ ሕዝብ በመተባበርና በአርባ ምንጭ ለውጥ ሶዶ መሳቅ ካልቻለ በሶዶ ለውጥ ጂንካ መሳቅ ካልቻለ ሌላው ሰውማ እንዴት ደስ ሊለው ይችላል? አላስፈላጊ ሽኩቻ ከልማት እንዳያስቀረን የሀገራችን ሽማግሌዎች፣ ወጣቶች አስመሳይና አንደኛ ብሔሮችን አትፈልጉ፣ የሚሰሩ ሰዎችን ብቻ ኢንካሬጅ አድርጉ ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ታዲያ ይህንን ንግግራቸውን ተከትሎ ጥያቄ ስለመነሳቱም ሰምተናል። ጠቅላይ ሚኒስትር አብይ አህመድ በአርባ ምንጭ ከተማ የተከናወነውን የልማት ስራዎችን አስመልክተው ያደረጉት ንግግር በደቡብ ኢትዮጵያ ክልል በሚገኙ 12 ዞኖችና ከ32 በላይ በሚሆኑ የተለያዩ ብሔር ብሔረሰቦች ዘንድ ከፍተኛ ቁጣና የፍትሃዊነት ጥያቄን ስለማስነሳቱ ነው የተገለጸው። ደቡብ ኢትዮጵያ የአንድ ዞን ወይም የአንድ ከተማ ብቻ ክልል አለመሆኑን የሚያነሱት ነዋሪዎቹ ጠቅላይ ሚኒስትሩ በንግግራቸው የክልሉ ሰፊ ብዙሃነት ወደ ጎን በመተው ለአንድ አካባቢ ብቻ የሰጡት የተለየ ትኩረትና ያሳዩት አድሎ በበርካቶች ዘንድ ዋነኛ የመነጋገሪያ አጀንዳ ስለመሆኑ ነው የተገለጸው። በዚህ ጉዳይ ላይ ተቃውሟቸውንና ቅሬታቸውን የገለጹ የሳውላ የዲላና የወላይታ ሶዶ ዩኒቨርሲቲ ምሁራን ስለተፈጠረው መዋቅራዊ መገለልና የህብረተሰብ ሮሮ በተመለከተ ለደብሊቲ ሚዲያ ሀሳብ
ሀሳባቸውን አካፍለዋል። ጠቅላይ ሚኒስትር አብይ አህመድ በአርባ ምንጭ ከተማ የተሰሩ ስራዎችን በሚመርቁበት ወቅት በጣም የሚያሳስበኝና የሚያስፈራኝ ነገር ጥቂት ሰርተን በጣም የምንረካው ነገር ነው፣ እርካታ አደገኛ በሽታ ነው ማለታቸው ይታወሳል። አሁን የተሰራው አርባ ምንጭ ከሚገባት የተፈጥሮ ጸጋና አቅም አንጻር ገና 1% ብቻ መሆኑን ጠቅላዩ ገልጸዋል። ከላይ እንደገለጽንላችሁ ጠቅላዩ ይህንን ይበሉ እንጂ የንግግር የክልሉ 12 ዞኖችና ከ32 በላይ ብሔር ብሔረሰቦች በጋራ የገነቡትንና የሚጋሩትን ክልል ፍትሐዊነት ያላገናዘበ ይልቁንም ሀብት በአንድ ቦታ ላይ እየተከመረ በጀት ለታጣላቸው ሌሎች አካባቢዎች በአርባ ምንጭ ለውጥ ሶዶ መሳቅ አለበት የሚል የተዛባ እይታ ያንጸባረቀ ነው በሚል በምሁራን ዘንድ ከፍተኛ ትችትን እያስተናገደ ይገኛል። የምሁራኑና የነዋሪዎቹ ቁጣ መነሻ የሆኑ ተጨባጭ የልማት በደሎች መካከል በባስኬቶ ዞን ንጹህ መጠጥ ውሃና መብራት ሙሉ በሙሉ በጠፋበት በኮንሶና ቦርጂ ዞኖች መሰረታዊ ድልድይ ባለመኖሩ ህዝብ ወንዝ መሻገር አቅቶት በመንገድ ላይ ህይወቱ በሚያልፍበት፣ በኮሬና ጋርዱላ እናቶች በምጥ ምክንያት መንገድ ላይ እየሞቱ ባሉበት፣ እንዲሁም በጎፋ አለም ሳውላ፣ ጌዲዮ ዲላ እና ወላይታ ለዓመታት የተጀመሩ ኮር የሆኑ የመንገድና የውሃ ፕሮጀክቶች በበጀት እጥረት ቆመው እያለ የክልሉን ሀብት በአንድ ከተማ ብቻ ከምሮ የአፍሪካ ምሳሌ ለማድረግ መሞከር በ32ቱም ብሔረሰቦች ላይ የተፈጸመ ግልጽ የልማት አድሎ ነው በሚልም አስረድተዋል። ውድ ተመልካቾቻችን ለሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ